ያለው ይጠይቅ እና የነቢያችን ሰለላሁ ዐለይሂ ወሰለም ጋብቻዎች እንዳለ ከበስተጀርባቸው ይቅርታ፣ ማን ጻፈው? ማን የጻፈው? ይሄንን ማን የጻፈው? ካላህ መምጣቱን በጅብሪል አማካኝነት ለነብዩ መሐመድ ሚስት ትሆነ ብሎ የጻፈው ቁርአን ላይ ማን ነው? ቁርአን አይደለም። መጀመሪያ ተረጋጋ። ሐዲስ ላይ ነው የሚገኘው። እሺ፣ ሐዲስ ላይ ማን የዘገበው? እሺ፣ ተረጋጋ። አይሻ ነች የዘገበችው። ላሳይህ። አይሻ እሺ፣ ነገርከኝ እኮ አሁን። አይሻ ናት ነብዩ መሐመድ ለአይሻ ነግሯት ነው የጻፈችው? ራሷ አይታ ነው እሷ ነብዩ ሰለላሁ ዐለይሂ ወሰለም ነገራት ለእርሷና መልአኩ ገብርኤል ተገልጦ እንደሆነ እርሷ ደግሞ አስተላለፈችው ሐዲስ። ስለዚህ ነብዩ መሐመድ ገብርኤል ለነብዩ መሐመድ መጻፋቸውን ነብዩ ራሱ ነው እንጂ የነገራቸው ሌላ በትንቢት የተጻፈ ወይም የጻፈ አካል የለም። በትንቢት የተጻፈ አይሻ ሚስቱ ትሆናለች ብሎ በትንቢት ነው በነብያቶች እንደው እንዴት ነው የምታስበው? ፈጣሪ እነ ሙሳ እና ኢሳ አይሻ ትሆናለች ብሎ የቀደሙት ነብያቶች ስለ አይሻና ቆይ ተረጋጋ። አንድ ነብይ ስለሚመጣው ነብይ ማን ማጥፋት እንዳለበት እንዴት መናገር አለበት? ገብርኤል ማን ነው ስሙ? ገብርኤል ነው። ገብርኤል አባቴ ይላል። አባትህ ማን ነው? ስለሱ እኔ የጠየቁን ጥያቄ መልስልኝ። መጀመሪያ ላይ ተገልጦላቸው አይሻን እንዲያገቡ ተፈቀደላቸው። በማን አማካኝነት? በጅብሪል አማካኝነት። ይሄንን ደግሞ ለአይሻ ነገሯትና አይሻ ዘገበችው ነው የምትለኝ። ስለዚህ ነብዩ መሐመድ መገለጡን ማን ነው የጻፈው? ለነብዩ ገብርኤል መገለጡና መንገሩን ከአላህ ጋር የመጣለትን መገለጥ የጻፈለት ማን ነው? አይሻ ነች ያስተላለፈችው። ጥያቄ አልገባም መሰለኝ። እስኪ አዳምጠኛ እንዴ። ከቻልህ አዳምጠኝ። ምን መሰለህ፣ ለምሳሌ ነብዩ መሐመድ አይሻ በ9 ዓመቷ ወይም በ7 ዓመቷ እንዲያገባት በጅብሪል አማካኝነት አላህ ፈቅዶለታል ነው። ይሄንን ደግሞ ነብዩ መሐመድ ለአይሻ ነግሯት ለአይሻ ዘገበችው ነው የምትለኝ። ስለዚህ ነብዩ መሐመድ ገብርኤል ለነብዩ መሐመድ ማስተላለፉን ማን ዘገበ ነው? እሱ የነገራትን እሷ ስለጻፈች ነው? አይዋ ያንን ግልጠተ መለኮቱን ለነብዩ ሰለላሁ ዐለይሂ ወሰለም የመጣላቸውን እርሳቸው አስተላለፉ። የዛኔ ደግሞ እንዴት እንመናቸው? እንዴት ትክክል መሆናቸውን እንዴት እንመናቸው? ወይስ በማን ትንቢት ነው የተነገረ? ገብርኤል ሲመጣ ያዩት ነበር ሶሐቦች እኮ። ያዩት ነበር ከተባለ እሳቸውን እንዴት እንመናቸው ነው? ማንን? ነብዩ መሐመድን ስለሳቸው ለራሱ እንዴት መገለጣቸውን እንደተገለጠላቸው ማውራታቸውና ለአይሻ ትክክለኛ ኢንፎርሜሽን ማስተላለፍና ለምሳሌ እንዴት እንመን ነው? ለምሳሌ እሳቸው ትክክል ነው ይበሉ አይበሉ እኛ አናቅም፣ ግን አይሻ ትክክል ነች ያለ ነብዩ መሐመድ የነገራትን ነገር ዘገበች። አንድ ነብይ ቃል መጣልኝ ሲል ጊዜ ለማመን እሱን መስፈርቱ ምንድን ነው? የምታምንበት መንገዶች ምን ምን ናቸው? ይኸውልህ አዳምጠኝ፣ አልተግባባንም። እኔ ነብዩ መሐመድ አላህ ጋር ገብርኤል መላኩን እንዴት አመንክ ነው? ትክክል እኮ ሰከንድ በል መጀመሪያ፣ ቀስ በል እሺ። ድምፅን ከፍ አታድርገው። የሚሰማ ቦታ ነው ያለው። ይኸው እየሰማሁ ነው። እሺ ረጋ ብለህ አውራ። አሁን ቤትህን አንሳው። ገብርኤል እየሰማሁ ነው። ቤትህን አንሳውና ረጋ በል እሺ። ይኸውልህ አንድ ነብይነቱን የሚያረጋግጥለት መስፈርቶች ምን ምን ናቸው ታውቃቸዋለህ ወይ? ስንት ናቸው እነዚያ? እሱን ለእኔ ተወው። የጠየቅኩህን ጥያቄ መልስልኝ መጀመሪያ። ለእኔ ተወው ምን ሂሳብ የለም። እየተወያየህ ነው አይደለ? ያንን ለማወቅ ወደዚያ ለመድረስ የአንድ ነብይ የነብይነቱ መስፈርቶች መሟላት ያለባቸው ምን ምን ናቸው? ስንት ናቸው? እነሱ ስንት ናቸው? ምን ምን ናቸው? ይኸውልህ ጥያቄ ስላለኝ እዛ እኔ የጠየቁን ጥያቄ መልስልኝ፣ ወደዛ እንሄዳለን። ሁለተኛ ጥያቄ አለኝ፣ እነሱንም አያይዘህ እንድትመልስልኝ። ነብዩ መሐመድ 3 ብቻ ነው ያገባ ያለውንም ጥያቄ ስላለኝ ነው። ምክንያቱም ነብዩ መሐመድ በቀን 9 ሴቶች ምንድን ነው ያልከው? ቤተናሳ አይሽ አይደል?
እኔ ቅድም ቆይ አልጨረስም፣ ተረጋጋ። ገብርኤል ሜታናሳ ኮሜንት ላይ ማንም ሰው እንዳይናገረው፣ እሺ? ሰውን ማንኛውም ሰው በክፉ ቀን እንዳይናገር። ገብርኤል አይደለም ስለ ኢየሱስ ክርስቶስ አምላክነት ያስረዳን እስቲ። እሱ ያስረዳሻል አንድ ጊዜ። ገብርኤል አለ የለህም? አለሁ። ምንድን ነው ያልከው መጨረሻ ላይ? ነቢዩ መሐመድ በ9 ሴት ምንድን ነው ያልከው? ነቢዩ መሐመድ በቀን 9 ሴት ምንድን ነው ያልከው? ነቢዩ መሐመድ አንተ የጠየቀው ጥያቄ ስታወራ መጀመሪያ አዳምጫለሁ እና ነቢዩ መሐመድ እስከ 53 ዓመታቸው ድረስ አላገቡም ነበር ስትል ነበረ። እስከዛ ድረስ ዝም ብለው እየኖሩ ነበር ስትል፣ ከዛ በኋላ ያችን ሴት አገቡ፣ በተወሰነ እድሜ ላይ ሞቱ። ከዛ በኋላ የሆነ ሴት አገቡ፣ የ60 ዓመት ሴት አገቡ። ከዛ በኋላ ወደ አይሻ መጡ። አይሻንም በመሐመድ አማካኝነት ለአይሻ አስተላልፈው አይሻ ዘገበችው ነው የምትል። መጀመሪያ ላይ ገብርኤል ለነቢዩ መሐመድ አላህ ማስተላለፉን እንዴት አወቁ? በማን ተዘገበ? ጭራሽ እኮ አይረገግም ወላሂ። እስከ 53 ዓመታቸው ድረስ አላገቡም ብለሃል አለ። እኔ እንደዚህ አላልኩም። ዘለቀ መጀመሪያ አዳምጦ እሺ። ማን ጋር የሚረብሽ ድምፅ ያለው ሜት አድርጉ። ረጋ ብለህ እሺ፣ ጥያቄዎችን ስትጠይቅ ወይንም ስትናገር ረጋ ብልና ተናገር። አይ ጥያቄ ያለ ይቀጥል። እስከ 53 ዓመታቸው ድረስ አላገቡም አላለም። እኛ አግብተዋል። ነቢ ሰለላሁ ዐለይሂ ወሰለም ቅድም ስናገር የነበረው ምንድን ነው? ከ25 ዓመታቸው ጀምሮ ነቢ ሰለላሁ ዐለይሂ ወሰለም ባለትዳር ነበሩ። በ25 ዓመታቸው አግብተዋል ነው ስል የነበረው። አዳምጥ። መጀመሪያ ማዳመጥ ይቀድማል ከመናገራችሁ በፊት እሺ። 2 ጆሮዎች የተሰጡን፣ አንድ አፍ የተሰጠን፣ ጥቂት ተናግረን ብዙ እንድንሰማ ዘንድ ነው አለ። ስለዚህ አዳምጥ። እስከ 53 ዓመታቸው ድረስ አላገቡም ብለሃል። እኛ እንደዛ ላለ እሺ። ጥያቄ ያለ ይቀጥል። ሚዩተን አንሳና ጠይቅ ትችላለህ። ረጋ ብለህ ጠይቅ። አየሽ፣ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። እሺ፣ እኔ ልቀጥላ። አይ ይቀጥል። እሺ፣ ጥያቄህን አስቀምጥና ዝም በል እሺ። መልሱ እስኪመለስለት ድረስ ጥያቄ ምንድን ነው? ይኸውልህ ጥያቄ እኔ ነቢዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደ ወጣት የሴት ሱሰኝነት የላቸውም ነበር ብለህ አውርተሃል። አላልኩም። 3 ሚስት ነው ያላቸው ብለህ አውርተሃል አላልኩም። ይኸው ከኔ ጋር አይደለም። አየሁ አይደለ? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፈዋል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ እራሱ አትችልም አይደለም? ለመናገር ከይቅርታ ጋር ማለት ነው። እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አዳምጣለሁ። እነዛን በህይወት የሌሉትን አይሻን ከማግባታቸው በፊት የሌሉትን ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ካላህ የመጣ ትእዛዝ ነው ብለኛል። ያላህ ትእዛዝ ከሆነ አላህ ለነቢዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ፣ ይሄንን ዘገባ የዘገበችው ደግሞ በነቢዩ መሐመድ አስተላላፊነት አይሻ ናች የዘገበችው። ነገር ግን ገብርኤል ለነቢዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው፣ መቼ ተዘገበ የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚያ አታልፍ። ማስረጃ ሁሉ ተናገርከው። ያላ አሁን ይሄን እንድትመልስልኝ እንፈልገው። ስለዚህ ማስረጃ ትበለኝ። ጠይቄያለሁ። ይኸውልህ ጠይቄያለሁ፣ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ። ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ።
አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ለምላችሁ ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው፣ ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ፣ ማስረጃውን አንተ ነው አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም። ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳል። ምንም ማድረግ አይቻልም። አያቻቸው አይደል? ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገር። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ ሌላ አይደለም። እንድታውቁም አይደለም፣ ከተኛችሁበት እንቅልፍ እንድትነሱም አይደለም፣ የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለም? አላማቸው እሱ ብቻ ነው። በጣም ያሳዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጥታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ ላይ። አይ ለማንኛውም ጥያቄ ያለ ይጠይቃል። ኡስታዝ ጉላት ኢንሻአላህ ሰሞኑን በሻዳት ይዛለች። እሺ ተጠይቅ። አይ ጠይቅ። ኦኬ ምንድነው? ቅድም ወደ ጥቅሱ ነው የሚሄደው ዳይሬክትሊ ቅድም ወደ አወራ ነው ማለት ነው። እና ምን ይላል መሰለህ ዮሐንስ መልእክት ላይ እርሱ ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ እውነተኛ አምላክ የዘላለም ሕይወት ነው። ልጁ ሙሉን አንብብ ሙሉ። እሺ ታንኪ ጊዜ ላለመሰለ የእግዚአብሔር ልጅ እንደመጣ ላንብብልህ፣ አዳምጥ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ይገኛል ጥቅሱ። ሙሉን አንብብ። እሺ ስለሁለት አካል ለምናገር አንብብ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እንግዲህ ይህን ጻፈው ስለ ሁለት አካል ይናገራል። እዚህ ቦታ ላይ ስለ ሁለት አካል ይናገራል። እሺ ጻፈው ዮሐንስ ነው አይደለ? ዮሐንስን በጥቅሉ ምን ብሎ የሚያምን ሰው ነው የሚለውን ለማወቅ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር ምዕራፍ 20 ቁጥር 17 ላይ ተህ ከሆነ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ብለዋል ብሎ የዘገበ አካል ነው ዮሐንስ። አምላክ እንዳለው ለኢየሱስ ክርስቶስ ብዙ ቦታ ላይ ተናግሯል። አሁን እዚህ ቦታ ላይ ስንመጣ ጊዜ እዚህ ቦታ ላይ መጥቶ ሲናገር ጊዜ ስለ ሁለት አካል ይናገራል። የእግዚአብሔርም ልጅ እንደመጣ ይላል። እግዚአብሔር ማን ነው? ልጁ ማን ነው? አየህ፣ ሁለት አካሎች ናቸው አይደለ? እግዚአብሔርን ለይቶ ተናገረ። የእግዚአብሔር ልጅ አለ ደግሞ። አየህ፣ ሁለት አካሎች ናቸው። ከዚሁ ገና ስትነሳ ጊዜ እግዚአብሔርንና ልጁን ለይቶ እየተናገረ ይቷል። የእግዚአብሔር ልጅ ብሎ ገለጸው። ልጁ ማን ነው? ኢየሱስ ክርስቶስ ነው እንደ መጽሐፍ ቅዱስ። እግዚአብሔር ደግሞ የክርስቶስ አባቱ ሊሆን ነው ማለት ነው እንደ ቃሉ፣ እንደዚህ እንደ ጥቅሱ። የእግዚአብሔርን ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን አለ። እውነተኛ የሆነው የተባል ነው እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በዚህ አይ ስለ ኢየሱስ ነው እውነተኛ ሆኖ የሚለው ኢየሱስ ነው። እየሰማው ነው። እውነተኛ ነው። የእግዚአብሔር ልጅ እንደመጣ አንድ ሜት አድርጉት፣ ከላይ ሳኒ ሜት አድርገን የእግዚአብሔር ልጅ እንደመጣ አለና እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አይ አይደለ? ማን ነው ልቦና የሰጣችሁ እውነተኛ የሆነውን እንድታውቁ ዘንድ? መጥቶ ኢየሱስ ክርስቶስ ነው አይደለ? አዎ እውነተኛ የሆነውን እግዚአብሔርን
እንድታውቁ ዘንድ ልቦና የሰጣችሁ ማን ነው? ክርስቶስ ነው። ልቦና መስጠት ማለት ያን እውነተኛው እንድታውቁ ዘንድ አስተምሮን በማስተማር ስለ አምላክ ያሳወቀ ማለት ነው። እናውቃለን። ማን ነው ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን አለ። እውነተኛ በሆነው በእርሱ አለን አለ እና 4 ነጥብ አደረገ። አየህ አይደለ? እውነተኛ በሆነው አለን አለ። ይህን እውነተኛ የሆነውን እርሱን እንድታውቅ ዘንድ ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው አለ። ያን ልቦና የሰጠህ ማን ነው? እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ምን አደረገ? 4 ነጥብ አደረገ፣ ዘጋው። አየህ አይደለ? 4 ነጥብ አድርጎ ዘጋው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ማነው እውነተኛ የተባለው ብለን አልቀደም? አብ ራሱ ነው። ገብቶሃል አይደለ? ኖ ብራዘር፣ እንደዛ አትበል። በቃ እዚህ ጋር ምዕራፍ 17 ቁጥር 3 እዚህ ጋር ያዝኩህ። እንደሱ አትበላ። አስተማሪ አይደለህ እንዴ? ለአንተ በሚመች መልኩ ሳይሆን እዚህ ጋር የተጻፈ ያዝኩህ ምናምን የሚሆን ቃል ተው። ኢሬስ ያዝኩህ። አይስዌር ገና ሐሳቤን ገና ቆይ አንዴ። እዚህ ቦታ ላይ 4 ነጥብ አድርጎታል አይደል? እኔ ደግሞ የገባኝ ላስረዳ። ናይ 4 ነጥብ አድርጎላል። 4 ነጥብ አድርጎ ተው። 4 ነጥብ ይቀጥል ሐሳብ እንደዛ ይቀጥል ሐሳብ እኔ ልቀጥል። ለምንድን ነው የሚተው? እሺ እኔ ልቀጥላ። ላውራ። ምንድን ነው 4 ነጥብ አገልግሎት? መጽሐፍህ ላይ እኮ ነው የተቀመጠው። አይደለም አንድ ቨርስ ነው። ለምሳሌ ቆይ ነው አንድ ቨርስ ነው። የ4 ነጥብ አገልግሎት ምንድን ነው? ቆይ ከ21 እስከ 22 ከ20 እስከ 21 የተጻፈ ነው። ይሄ አንድ ሀሳብ ነው። ገብቶሃል አለ? እናነባዋለን። አንዴ ተረጋጋ። የ4 ነጥብ አገልግሎት ምንድን ነው? ኖ ብራዘር፣ እንደሱ አይደለም። አንድ ሀሳብ አንድ ፓራግራፍ ነው እዚህ ውስጥ አለው። ዋስ ፓራግራፍ ኢዝ ዘ ግሩፕ ኦፍ ሴንቴንስስ አይደል እንዴ? እዚህ ውስጥ ያሉት ሀሳቦች በአጠቃላይ 3 ሴንቴንስስ ሊሆኑ ይችላሉ፣ ግን አንድ ፓራግራፍ ነው። አንድ ቨርስ ነው። ገብቶሃል? 4 ነጥብ አገልግሎት ምንድን ነው? መጽሐፍ ላይ የተቀመጠው ተው እያልክ ነው። መጽሐፍ ላይ በአንድ ፓራግራፍ ውስጥ አታዳምጥም እንዴ? አታዳምጥም? ምን ይሄ ስታይልህ ነው? አታዳምጥም ወይ? እኔንም አዳምጠኛ። መውጣት ትችላለህ። ያላ መንካት ትችላለህ። ጭራሽ የተጻፈው ነገር ላይ ማውራት አይፈልግም። ይሄ ስታይልህ ነው ወይ? ይሄ እንትን ነው ወይ? እንደዚህ ውስጥ ለምን ትገባለህ? የራስህ መጽሐፍ ላይ የተቀመጠ እንትን እኮ ነው። የራስህ መጽሐፍ ላይ ነው የተቀመጠው። 4 ነጥብ አስቀምጦልሃል። ሀሳቡን ዘጋ ማለት ነው። ሌላ ነገር አይደለም። ይሄን መናገር አይፈለግም። ገብቷችኋል አይደል? እሱ የፈለገው ምንድን ነው? 4 ነጥቡን ያስቀምጡበት ምክንያት ምንድን ነው? መጽሐፉ ላይ በቃ ሀሳቡ እንደተዘጋና እዚህ ጋር እንዳለቀ ነው። አይደለም እንቀጥለዋለን እያለ ነው 4 ነጥቡን ዝልል ብለን አያስኬድም። እንደሱ ከሆነ ይሄ መጽሐፍ ላይ ያስቀመጡት 4 ነጥብ ተሳስተዋል እነዚህ ሰዎች ማለት ነው። ገብቷል አይደለ? እዚህ ቦታ ላይ ይዘግቶታል። የአረበኛ መጽሐፍ ቅዱስ ብትሄዱ በዚህ መልኩ እዚህ ቦታ ላይ ይዘጋዋል። ከዛ እንደገና ስለ አንዱ አምላክ መልሶ ይናገራል። ገብቷችኋል አይደል? ከመጀመሪያው ጀምረን ስንመጣ ጊዜ እውነተኛ የተባለው አምላክ እንደሆነ ማን ነው? እግዚአብሔር አብ እንደሆነ ከመጀመሪያው እያሳየሁት ነበር። እዚህ ቦታም ላይ እውነተኛ አምላክ ብሎ ገለጸው አምላኩን። ለማንኛውም ይሄ ነው። መቀጠል ትችላላችሁ። አይ ጥያቄ ማን ነው? በመቀጠል ይፈልግ ካለ መቀጠል ይችላል። ጥያቄ ከሌላች يلا ننزل تحت يا اخي። ጥያቄ ያለሽ እህት ከታች ማነሽ? ሰሊና። አሎ ሰሊና። እሺ ራቢያት አብዶ يلا ننزلك። እሺ السلام عليكم ورحمة الله وبركاته። سامي نومينا. عليكم السلام ورحمة الله وبركاته። هاي ሁሱዬ እንዴት ነህ? ጥያቄ ነበረኝ እኔ። እሺ ፈቷ ነው ስለ ዘካ ጉዳይ ነው። ያው ረመዳን የሚደርሰም ስለሆነ የዘካ ጉዳይ ምናምን ስለነበረ ማወቅ ፈልጌ ነው እና ግልጽ ለማድረግ አንድ ዘካ የሚወጅበት አካል ዘንድሮ ለምሳሌ በ1 ሚሊዮን ብር ዘካ የሚያወጣ ከሆነ በቀጣይ ደግሞ ለምሳሌ 1 ሚሊዮን አውጥቶ ለሚቀጥለው ዓመት 200 300 ሺህ ቢያተርፍና ጠቅላላ ማውጣት ያለበት 1.3 ነው ወይንስ ያልተወጣለትን 300 ሺህ ነው? ይሄን ግልጽ ማወቅ ፈልጌ ነው። ለቀጣይም ለኔ ለራሴ ህይወት ድጋሚ እስኪ እንደገና ጥያቄ። ለምሳሌ እኔ አሁን በዚህ ዓመት ላይ 1 ሚሊዮን ብር ዘካ ሂሳብ አውጥቼ ከሆነ ኔክስት ይር ደግሞ
300 ሺህ ወይ 400 ሺህ ባተርፍ በዛ 1 ሚሊዮን ብር ሰርቼበት ማለት ነው። ዘካ ባወጣሁበት ብር ሰርቼበት በሚቀጥለው ዓመት 1.4 ብር የደረሰ ማለት ነው። ስለዚህ ማውጣት የሚጠበቅብኝ የ1.4ቱን ነው ወይንስ ደግሞ ያላወጣሁበትን የትርፏን የ400 ሺውን ነው? ያው በዘካ ጉዳይ ብዙ ጊዜ ያልቀራ ሰው እንደዚህ ስለሚደናገረን ማለት ነው። ዘካ ጊዜው በደረሰበት ጊዜ ሙሉ ያለውን ገንዘብ ሁሉ አስበህ ነው የምታወጣው። ኪስ ያለኝ ራስ አይቀርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ኢዛ በለገ ኒሳብ ወሐለ ዐለይሂ አልሐውል ፈቀድ ወጀበ ፊህ ዘካ። አንድ ሰው የዘካ መጠኑ ጊዜው ከደረሰበት ዓመት ከዞረበት የዛኔ የዘካ መጠኑ ደርሷል ብሎ ተናግረዋል። ምሳሌ ያለው ገንዘብ ሰውየው 2 ሚሊዮን ከሆነ ትላንት ያተረፈው ሊሆን ይችላል። ያ ሁሉ ይደመራል አብሮ። የግዴታ የትላንቱ ገንዘብ ዓመት እስኪሞላ አይጠበቅበትም። ዛሬ ላይ ልክ የዘካ ጊዜው ደርሶ የዘካ መጠኑ ድረስ ከሆነና ወይንም ከዚያ ያለፈ ከሆነ እንዳጠቃላይ 2 ሚሊዮን ከሆነ 2 ሚሊዮን ሲካፈል ለ40 አድርጋቸው የሚመጣው ውጤት የዘካ ብር ይሆናል ማለት ነው። ያ ነው ሙሉ ኪሳቸው ያለው ገንዘብ ሁሉ ሳይቀር ተደምሮ ለ40 ይከፈላል። አይ ያው ጥያቄ ግልጽ ነው አይደል? ማለት የፈለኩት ዘንድሮ ለምሳሌ በ1 ሚሊዮን ብር ልክ በዘካ በደረሰ ሰዓት ለ1 ሚሊዮን ብር ኑሮኝ ማለት ነው። ያን 1 ሚሊዮን ብር አወጣሁበት። ለሚቀጥለው አንድ በሙሉ ማውጣት ያለብኝ የዛሬ ዓመት አውጥቼበታለሁና መቅረት የለበትም አይባልም ማለት ነው። ያን ገንዘብ ሁሉም ነው የሚወጣለት። ኸይር ኢንሻአላህ ጀዛከላህ። ወያኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላት ስንሰግድ ማለት ነው ከአተሸሁደ ለውላ በኋላ ፋቲሃ ብቻውን እንደምንቀረው እና ቁርአን ማፈዝ ግዴታ ነው እንዴ? ግዴታ አይደለም፣ ብታፍዙ መልካም ነው። እሺ ጀዛከላሁ ኸይራ። እሺ ለምን ኮፒ ሊንክ አታደርጉሽ? በጣም ይይዛለሽ። እሺ ይሰማቸዋል። ሲሳይ አለ ሲሳይ ሄሎ ሲሳይ። እሺ ማሂር ፋይሰል ረመዳን አላችሁ? ሰላም አለይኩም። ይሰማቸዋል? አይ እሺ ሲሳይ አለ። ሰሊና ጥያቄ አለሽ? ሰሊና እሺ ሲሳይ ተስማዕ كلامي ولا አይሰማም? እሺ ገብሩ አለ? ገብሩ እሺ 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 ገብረ ሚካኤል ሰላም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበር። እሺ ቁርአን ለምንድን ነው በሰባት አይነት አቀራር የሚቀራው? ለትውልዱ ይገራ ዘንድ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ተናግረዋል። ይህንን ራሳቸው ናቸው የጠየቁት አላህን። አምላክ አላህ ሆይ ለትውልዴ እንዲገራላቸው ዘንድ በሰባት አይነት መንገድ አቀራር አድርግላቸው ብለው ለመኑት፣ አደረገላቸው። እንደምታውቀው ለምሳሌ አረበኛ የተለያዩ ቃላቶች ናቸው፣ የተለያዩ አነጋገሮች አሏቸው።
የሳውዲ አረበኛ ሰምተህ ከሆነ ከግብፅ አረበኛ ጋር የሶሪያ አረበኛ የሌሎችም አረቦች አረበኛ ቋንቋ ሆነው እነሱ ግን የተለያዩ ቃላቶችንና የተለያዩ አነባበቦችን ያነባሉ ለቃላቶቻቸው። ስለዚህ ለሁሉም የገራ ይሆን ዘንድ አላህ ስብሐነሁ ወተዓላ ይሄንን ሰጣቸው ማለት ነው። ነዘለ አልቁርአን ዐላ ሰብዐቲ አሕሩፍ አሉ። ቁርአን በሰባት አይነት ያቀራር መንገድ ወረደልኝ ብለው ተናገሩ። እሺ እኛ የምንቀራበትን የተመረጠበት ምክንያት ወይንም እንትን ይኖራል? እንደዛ የሚባል ነገር የለም። ሁሉም የተመረጠ ነው እያልኩኝ፣ ሁሉም ከአላህ ስብሐነሁ ወተዓላ ዘንድ ነው፣ ከአላህ ዘንድ ነው። መልአኩ ጅብሪል ዓለይሂ ሰላም እና ሚካኤል ተላኩ ለዚህ ጉዳይ። ከዚያ በኋላ ነቢ ሰለላሁ ዓለይሂ ወሰለም ዘንድ መጥተው ተቀመጡ ገብርኤል እና ሚካኤል። ከዚያ በኋላ መልአኩ ሚካኤል ዓለይሂ ሰላም ለመልአኩ ጅብሪል አቅራው ጨምርለት ይላቸዋል። እርሳቸውም ማነው ጅብሪል ለነቢ ሰለላሁ ዓለይሂ ወሰለም ያቀሯቸዋል ከአላህ ዘንድ በታዘዙት መሰረት። ከዚያ በኋላ ዚድኒ እያሉ ጨምረኝ እያሉ ነቢ ሰለላሁ ዓለይሂ ወሰለም ይጨምርላቸዋል። ዚድሁ ይላል ሚካኤል ካጠገቡ ተቀምጦ ጨምርለት ይላቸዋል ከአላህ ዘንድ በመጣላቸው ትእዛዝ መሰረት። ከዚያ ያ ነው እና ሁሉም የተመረጡ ናቸው። ይቻላል። ምናልባት ኢትዮጵያ ላይ የምንልቀው እኛ ሐፍሳን አያሲል ነው። በሌሎች ሀገራቶች ላይ ወርሽ ይቀራል። ሁላቸውም ከአላህ ዘንድ የሆኑ ናቸው። አይ እሺ፣ ሹክራን በጣም አፍወን። እሺ ከላይ ጥያቄ ያላችሁ? አሎ ከላይ የገባችሁ ልጆች ጥያቄ ያላችሁ ወይ? እሺ አማኑኤል ደስታ ሰላም፣ እንዴት ነህ? አለን ሰላም ነው አለን አልሐምዱሊላህ። ጥያቄ አለ? ጥያቄ ቆይ እጠይቃለሁ። አንዴ ቆይ ትንሽ ደቂቃ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ እኔ ባሌ ሚስት የለኝም እያለ ያወራል እና እሱ ኒካው እኔ ላይ አለስ ወርዷል። ሚስት የለኝም እያለ የሚያወራ ባል ይሄ ቃል ለሁለት ይከፈላል። አንደኛ ፍችን አስቦበት ከሆነ እየተናገረ ያለው ኒካሁ ይወርዳል። ነገር ግን እየዋሸ ከሆነ ለምሳሌ ሌላኛዋን ለማሳመን ብሎ የሚዋሽ ከሆነ ይሄ መዋሸት ወንጀል ነው፣ ኃጢአት ነው። ነገር ግን ኒካህን ለማውረድ እስካላሰበበት ድረስ ኒካህ አይወርድ፣ እንደ ውሸታምነት ይቆጠራል። እዚህ ስራው ተውበት ማድረግ ንስሐ ማድረግ አለበት። እሺ እሺ፣ አመሰግናለሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? አለን አልሐምዱሊላህ። ጥያቄ ነበረኝ። አንድ ጥያቄ። እሺ አንድ ሰው እንደ ምሳሌ አንድ መኪና እንደሆነ እንደ ሐራምም በሆነ መንገድ አንድ መኪና አደራጀ። ከዛ ያ መኪና ደግሞ በቃ እየተዳደረበት ነው መኪናው ማለት ነው፣ መተዳደሪያው ነው እና ደግሞ በሐራም ነው የገነባው። ወደ አላህ ልመለስ ቢል ያ ንብረት እንዴት ያደርገው? አንድ ሰው ከሐራም ገንዘብ አምጥቶት ከሆነ ያንን ተውበት ካደረገ ያንንም የሐራም ገንዘብ መመለስ አለበት። የሰረቀው ከሰዎች ከሆነ እነዚያ ለባለቤቶቹ መመለስ አለበት። ነገር ግን ሰርቆት ካልሆነ በራሱ በሐራም ምንጫጭ እንትን ብሎ ከአስካሪ ሽጦ ሊሆን ይችላል። በእንዲህ በሐራም መንገድ ያገኘው ከሆነ አሁንም ከተቻለ ሌላ ገንዘብ ካለው ይሄ ሰው ያን ገንዘብ ለድሃዎች ሰደቃ መስጠት ነው። ነገር ግን ሌላ ገንዘብ ከሌለው ከዚያች ውጭ ያቺ ከእጁ ላይ ከጠፋች ዳግም እንደገና ሰው እጅ ላይ የሚወድቅ የሚከስር አደጋ ላይ ህይወቱ የሚወድቅበት ከሆነ ስላለፈው ተውበት አድርጎ ያን ገንዘብ መጠቀሙ ችግር አይኖረውም። ይህ ነው ወላሂ አለም። እሺ ጥያቄ ይሄ ነበር። ጀዛከላህ ኸይር። ወያኩ እሺ
እሺ هتسمعون كلامي እሺ መቀጠል ትችላላችሁ እሺ ከላይ ወረደ ጥያቄ ከሌላችሁ ልጆች አትራኩ እሺ ጥያቄ ከሌላችሁ አትራኩ አይ ጥያቄ አለኝ ለቆል እሺ ጥያቄ ምንድነው ቁርአን ያለ ቃል ነው ላ ፍጡር አይደለም ፍጡር ወይንም ፈጣሪ ተብሎ የሚገለጽ አይደለም እሺ ፍጡር ነው ወይስ አይደለም لا ፍጡር አይደለም እሺ ነብዩ ኢሳ ነው ኢሳ የምትሉት ያለ ቃል ነው ብለህ ታምናለህ በአላህ ቃል ነው የተገኘው ብለን እናምናለን ልክ እንደ አዳም ማለት ነው ሌላ የተለየ ነገር አይደለም እሺ ቁርአን ፍጡር አይደለም ብለህ ካመንክ ያለ ቃል ነው ፍጡር አይደለም ብለህ ካመንክ ነብዩ ኢሳ ለምን ፍጡር ነው ብለህ ታምናለህ እስቲ ለዚህ መልስ ካለ ኢሳ በአላህ ቃል የተገኘ ነው ልክ አዳምም በአላህ ቃል እንደተገኘ ሰማይ ምድር በአላህ ቃል ነው የተገኙት ምንም የተለየ ነገር የለውም ኢሳ አየህ በቃሉ ነው የተገኙት ሁላቸው ማንኛውም አምላክ አላህ ሲፈጥር በቃሉ እንደሚፈጥር ቁርአን ፍጡር አይደለም ካልክ ለምን ነብዩ ኢሳ ለምን ፍጡር ይሆናል ያልኩኝ ያ ምን አገናኘ ቁርአንና ኢሳ ቁርአን ንባብ ቁርአን ንግግር ነው ኢሳ ደግሞ አካል ነው ሁለቱም ቁርአን ያላ ቃሉ ነው ፍጡር ካልሆነ ያም ያላ ቃል ከሆነ ፍጡር አይደለም ማለት ነው እንደዛ ከሆነ አይደል ኢሳ በአላህ ቃል ነው የተገኘው ያልኩህ ነው ማርያም በጠየቀች ጊዜ ገብርኤልን እንዴት ነው ልጅ የሚገኘው ብለስ አላላም ከነብያቶች ለይቶ በቃሉ እንትናለው እሱ ለይቶ አዳምም እያልኩህ ነው ለምን አልተለየም እሱ ልክ እንደ አዳም ነው አዳምም በአላህ ቃል ነው የተሰራው በአላህ ቃል በመጀመሪያ ነብዩ ኢሳ የምትሉት ከነብያቶች ይለያል ፈጽሞ ይሄም ተናገራላችሁ ራሳችሁ የሆነ ነጥብ ያዝና ያንን ከጨረስን በኋላ ወደ ቀጣይ አረ የሆነ ነጥብ ያዝና እሱን ከጨረስን በኋላ ወደ ቀጣይ ትሄዳለህ እሺ ለምን ከነብያቶች ውጭ ተለያል ተስቶ አይልም አዳምንም በቃሉ እንዳስገኘው ሁሉ ኢሳንም አላህ በቃሉ አስገኘው ያልከው ነው የቱ ጋር ነው አዳምን በቃሉ ያስገኘው ብለህ ብትጠይቅ እዚሁ ጋር ይቋጭልህ ነበር ጥያቄው ምክንያቱም በቃል መገኘቱ የተለየ መስሎ ስለታየ ሌላ አካል እየሰጠው ነው እኔ የቱ ጋር ነው የተባለው ብለህ ብትጠይቅ መልካም ነበር አሳየህ ነበር ምን ይሻላል ላሳየህ ሰው አዳም በአላህ ቃል እንደተገኘ الو تسمعك يتسمع لجوج በጣም ይከብዳል والله لازم በጣም ቀላል አማርኛ ነው አላህ ኢየሱስንም አዳምንም ሁም በሚለው ቃሉ ነው ያስገኛቸው ማስረጃና ታያ አሁን የሚለይ እንዳልሆነ እሱ ምን ትላለህ አንዴ
ያለችውን አንዴ አድርገህ ስማኝ። አላህ። እሺ ቀጥልሽ፣ እየሰማ ነው። ቀጥል። በጣም እየያዘ ነው ልጆች። ለምን ታብና ኮፒ ሊንክ አይደረግም? ምን ይሻላል? በቃ ቪዲዮ ልዝጋ። ቪዲዮ ይዘጋና በድምጽ ብቻ እናውራሽ። ልጆች የእናንተ ከተሰማላችሁ መቀጠል ትችላላችሁ። ይሰማል? ይሰማል። ሰላም አለይኩም። ይሰማል? ሁዙ እንዴት ነህ? አህለን አህለን። ቦሳ እንዴት ነህ? አሎ አልሐምዱሊላህ። ማን ነው? አለን አለን አልሐምዱሊላህ። እንዴት ነው? አለን አልሐምዱሊላህ። ሁሉ ሰላም። አትጩ፣ ዝም በሉ እሺ። ሁሉ ሰላም፣ ሁሉ አማን ወላሂ አልሐምዱሊላህ። እሺ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። ይሰማል? ይሰማል። ጥያቄ አለኝ። በመጀመሪያ ግን አላህ ሶብሩን ይስጥህ። አሚን አሚን። አንድ ሰው አሁን ማለት ወደ መንገድ ያን ያክል ብቻ ወደ ውጭ ወጥቶ መግሪብን የመስገድ እድሉ እንደማያገኝ ቢያውቅ ከአሱር ጋር መስገድ ይችላል? አይቻልም። በመንገድ ላይ መስገድ ነው ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ፈአይነማ አድረከትከ ሰላት ፈሰሊ ብለዋል። የትኛውም ቦታ ሆነ ሶላት ሰዓት ከደረሰብህ በዚያ ቦታ ስገድ ብለዋል። መኪናም ላይ ብትሆኑ ወይንም ደግሞ መንገድ ላይ የተጓዛችሁ ብትሆኑ በዚያ ቦታ ላይ መስገድ አለባችሁ እንጂ ጊዜው ሲደርስ ጊዜው ከመድረሱ በፊት ቀድሞ መስገድ አይቻልም። ሆያኩ እና ተመልሼ የመጣው አውራኛ የቀድሞውን ብራዘር። እሺ ቃላቶችን አስተካክልና በስነ ስርዓት እንደ ትልቅ ሰው እናውራ። እሺ አሁን ቀጥል። በቃ ወደ ጉዳዩ ነው። እኔንም ቻሌንጅ አድርገኝ እኮ የኔ መጥፎ ወደ ጉዳዩ ወደ ጥቅሱ ግባ። ሂድና አውራ፣ አብራራ ሐሳብን። እሺ አይ አንተ ጋር እኮ ነው። አንተ ነው ያስከው። ጨርሰው ሐሳብህን አውራ። እሺ ሐሳብ እና ያው የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን ጥቅሱን አውጥተህ ጥቅሱን አንዴ ቴድማን አንዴ ትልቁ ላይ ነው። ጥቅሱን እያወጥተኸው እያየ ነው። እሱ ላይ ሐሳብህን ስጠን። አይ ትልቁ ላይ ነው። እሺ እሺ ኦኬ ደስ ይለኛል። ጥቅሱን ላንብብልህ። የእግዚአብሔር ልጅ እንደመጣ ነው። አውጣው ማየት ፈልገን ነው። ይኸውልህ አውጣውና እያየ ነው እንድናነብ ነው። አልገባኝም። አይ ያውጣው። እሺ አውጥቼ እኮ እያየ ነው። በቪዲዮ እንድናየውና እንድታሉ ነው። እኛ እንድናየው ነው። እያየ ነው። እንዴት አድርጌ ላሳየህ? ማለት ቪዲዮ ውስጥ ገብቼ ቪዲዮ ውስጥ ሆኜ ቪዲዮ ውስጥ ሆኜ ነው። እሺ ኦኬ ታያለህ አሁን? ሄሎ ያው ይሄው ቁጥሩ ይታያል። እሺ አውጣሽ። እስኪ ይሄው ምዕራፍ እስኪ አንዴ የት ጋ ነው እንድናነባት የሆነ በጣትህ ነገር እስኪ ነካ አድርገህ አሳየን። ይሄው እቺት የት ጋ ነው? ምዕራፍ 5 ቁጥር 20 እኮ እንድናያት ነው። ይኸውልህ እዚህ መጽሐፉ ተገልብጦ እንዴት አድርገን እናንብበው? ይኸውልህ ኮላስ አለሽ ድጋሚ ሌላ ቦታ ላይ ይኸው ታያለህ አሁን
እስኪ እኮ አንዴ ቁጥሯን አሳየና እንዴት ብለን እናንብበው። ይኸውልህ ተገልብጧል ብቻ የሆነ እሺ፣ እስኪ ቁጥር 20 የትኛው ጋር ነው የሚገኘው? እቺ ትልቅ እቺ ቁጥር 20 እስከ 21 እስኪ ነካ አድርጋት አንዴ በጣት ትታያለች። በቁልፍ ነኳት አትታየንም። አሁንስ የቷ ነች? ወደዚህ ጠጋ ትንሽ፣ እስኪ ወደዚህ ጠጋ ትንሽ ይታያል። ልጆች እነሱ በሚያሳይበት መንገድ ተገልብጧል መጽሐፉ ራሱ። አሁንስ ይታያል። እንደዚህ አድርጌ ይኸው ካሜራውን የከፈትከው በፍሮንት ካሜራ ነው እንዴ? ይታያል። መጽሐፍ አይታይም። እሺ ሰልፊውን አዙሮት ነው አይ ቲንክ። እኔ የምልህ ታውቀዋለህ አለ ጥቅሱን አታውቀውም? ጥቅሱን ከዚህ በፊት ታዲያ ቆይ አንዴ ካሜራውን የከፈትከው እንደምታወጣ ይንገረው አዳምጥ። እሺ አንድ ጊዜ ኦኬ። ምናልባት ችግር ሊኖር ይችላል። ልክ ነህ። ቆይ ልንገርህ፣ አዳምጠኝ። ካሜራውን የከፈትከው በሰልፊ ካሜራ ነው። ሰው የሰልፊ ካሜራውን ተወውና በኋላው ካሜራ ፍሊፕ አድርገህ በሱ ክፈተው። በሰልፊ ካሜራ ስታደርገው ሙሉ በሙሉ መጽሐፉ ይገለበጣል፣ ለኛ አይታየንም። እሺ ከግራ ወደ ቀኝ ሆኖ ነው የሚታየን። ሰው ባክ ካሜራ አድርገውና ክፈተው። ተረዳህ አሁን? ኦኬ ፍሊፕ አድርገው ካሜራውን፣ ሰልፊ ካሜራ ሳይሆን ባክ ካሜራ ፍሊፕ አድርገው። ጎበዝ። እሺ ከተገለበጠ አሁን እንደዚህ ይታያል። ቪዲዮ ክፈተው። አሁንስ ቪዲዮን አልከፈትከውም። እንደ ቀደሙ ቪዲዮን ክፈተው። አሁን እስኪ ከተስተካከለ እናያለን። ነካ በኋላ ሴፍ የሚለውን ነካው። አሁንስ ይታያል አይደል? ጭራሽ መጽሐፉ ተገለበጠ። ይታያል አሁን? አሁንም በሰልፊ ካሜራ ነው የከፈትከው ዘለቀ። ኦኬ ኤንዌይ ለብራዘር ብዙ የመጽሐፍ ቅዱስ ቃል እንደሚያውቅ አውቃለሁ እና ይሄን ቃል አታውቀውም ወይ ነው ተወሱ። አሁን ታውቀዋለህ አታውቀውም ሳይሆን ቅድም እንደ መጽሐፉ እንወያይ ስልህ ጊዜ ለፈው ነጥቦችን ስላልክ ነው። አንተ በራስህ በመጽሐፉ ነጥቦቹ ትልቅ ነጥብ ስላላቸው ነው። ያን አንተ እያሳየህ ራስህ እንድትፈታ ስለፈለግኩ ነው። ገብቶሃል አይደል? ወይ ሌሎች ልጆች ያወጡልህና አንድ ጊዜ ያንን እዛ ጋር እያየህ አንተ አምላክነትን ያስረዳል የምትለውን እንትን ታስረዳለህ። እሺ እንደዚህ እናድርግ። ይኸውልህ እንደዚህ እናድርግ። ችግር የለም ይክፈትልህ። እንደዚህ እናድርግ። አንተ አንብበው እኔ ሳነብልህ። እስኪ 4 ነጥብ አስቀምጦበታል። የ4 ነጥብ አገልግሎት ምንድን ነው ንገረን። ይኸውልህ ስለ 4 ነጥብ አገልግሎት ልንገርህ። መጀመሪያ አንድ የሆነ ፓራግራፍ ካለ አዳምጠኝ። አንድ ፓራግራፍ ማለት ምንድን ነው? የአረፍተ ነገሮች ጥርቅም ማለት ነው። ይሄ እዚህ ጋር ያለው ትምህርት ከ20 እስከ 21 ድረስ ነው የተጻፈው። ዮሐንስ መልእክት ምዕራፍ 5 ቁጥር 20 እስከ 21። እዛ ውስጥ ያሉት አረፍተ ነገሮች 3 ናቸው። 3ቱንም ላነብልህ እችላለሁ። ገብቷል? አንተ እያነበብክ እያለ መጣና 4 ነጥብ ያልከው ለምንድን ነው? ሀሳቡን ኦልሬዲ እዚህ ጋር ተዘጋ ልትለኝ ነው። አንድ ሀሳብም ደግሞ የሚዘጋው በአንድ አረፍተ ነገር ሳይሆን በአንድ ፓራግራፍ ነው። አንድ ፓራግራፍ ሲንግል አይዲያ ይዛል። አንድ አረፍተ ነገር ግን አንድ አይዲያ አይዝም፣ በአንድ ፓራግራፍ ውስጥ ማለት ነው። ገብቷል? ስለዚህ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። ይሄ አንድ ነው። እርሱም ልጁ ኢየሱስ ክርስቶስ ነው። 2 ፓራግራፍ 2 ሴንቴንስስ። እርሱ ሁለተኛ ዮሐንስ መልእክት ቁጥር ምዕራፍ 5 ቁጥር 20 ያወጣለት። ሁለተኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ቀጥል፣ ሀሳብህን ቀጥል። እሺ
ሐሳቤን ይኸውልህ እዚህ ውስጥ ያለው ከ20 እስከ 21 ያለው አንድ ፓራግራፍ ነው። አንድ ፓራግራፍ ውስጥ ደግሞ 3 አረፍተ ነገሮች ነው ያሉት። ገብቶላል? 3 4 ነጥብ አለ ማለት ነው። አንድ ፓራግራፍ ውስጥ 4 ነጥብ አለ ማለት ሐሳቡ ተዘግቷል ማለት አይደለም። ፓራግራፉ እስኪያልቅ ለምን? አንድ ፓራግራፍ የአንድ ሐሳብ መስጫ ዘዴ ስለሆነ ማለት ነው። እዚህ ጋር ከ20 እስከ 21 የተጻፈው የእግዚአብሔር ልጅ እንደይልክ የአራት ነጥብ አገልግሎት አሁን የተናገርከው ነው። ሐሳቡን መዝጋቱን አያሳይም። አዎ በአንድ ፓራግራፍ ውስጥ አንድ አረፍተ ነገር 4 ነጥብ አለው ማለት ሐሳቡ ተዘጋ ማለት አይደለም። ምክንያቱም ፓራግራፉ ሲያልቅ ነው ሐሳቡ የሚያልቀው። እንደሱ ያለህ ማን ነው? እስኪ ማስረጃ ያሳየን። ትልቁ ላይ ነህ። እሺ አይ እንግዲህ እኔ በትምህርቴ የማውቀው ልክ በትምህርትህ ሳይሆን በማስረጃ እንድታሳየን ነው። ይህ የውይይት ቦታ ነው። እሺ አዳምጠኝ። እሺ አንተ አንብብልኝ እስኪ አንተ። ወይኔ በፈጣሪ አሁን ለተናገርከው ማስረጃ የለህም። በግምት ነበር ልትነግረን የነበረው ማለት ነው። ማስረጃው ማለት በማንኛውም የቋንቋ ትምህርት ላይ አንድ አረፍተ ነገር አውጣና አሳየን። እሱ ነው አውጣና አሳየን። እሱ አሁን ለተናገርከው ማስረጃ ስለ ስርዓተ ነጥቡ አገልግሎት ብራዘር፣ እኛ እንግዲህ እኔና አንተ የተማርን ነው ብዬ ነው የማስበው። ብዙ አሁን እኛን ተወልና የተናገርከውን ማስረጃ ትርግፈህ ተናገረ። በግምት ነግረህ ልታልፈን ነበረ አይደለም። ማስረጃ ከየት ላምጣልህ? ይሄ እኮ ቀላል ነው። ማንም ከዚህ ማስረጃ ነበር ስታወራ የነበረው ማለት ነው። ይኸውልህ በአንድ ፓራግራፍ ውስጥ አንድ አረፍተ ነገር ሐሳብ አይዘጋም። አረፍተ ነገር እስከሚያልቅ ድረስ እሱን አሳየን ማስረጃው እንደሱ ያልክበት። አይ ኦ ማይ ጉድነስ በአንድ ፓራግራፍ ውስጥ አንድ አረፍተ ነገር ሐሳብ አይዘጋም። ፓራግራፍ ውስጥ ያልቃል። ማስረጃ አስተን እስኪ። ይሄ እኮ ቀላል ነው። የኤሌመንተሪ ትምህርት ቤት ትምህርት እኮ ነው። ፓራግራፍ እና ይኸውልህ ሴንት ያለ ማስረጃ ማውራት እዚህ ቤት በጣም ትልቅ ነውር ነው። እሺ ከላይ ጥያቄ ያለው ካለ ይጠይቅ ይቀጥል። አይ ጥያቄ ያለው አለ ከላይ ሙስሊሞች መጠየቅ ይችላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ አንገተ ብል ምናምን መጠየቅ ፈልጌ ነው። አንገተ ብል ማድረግ ለወንዶች እንዴት ይታያል? አንገተ ብል ለወንዶች ማድረግ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሲለብሱ የነበረው ነው ከተባለ በጣታቸው ላይ ቀለበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሚያደርጉት በጣታቸው ላይ ቀለበት እንጂ በአንገታቸው ላይ ሀብል አያደርጉም በፍጹም። ወንድም በጣታቸው ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም የለበሱት፣ በጣታቸው ላይ ነው የለበሱት እንጂ በፍጹም በሌላ ቦታ ላይ ለብሰው አላሳየንም። ይህ የመዋብና የማጌጥ እንትን ለሴቶች የተለየ ኻስ ነው በኢስላም። ሴቶች ናቸው በጌጣጌጦች ሰውነታቸው ላይ የሚያጌጡት። ነቢያችን ሰለላሁ ዐለይሂ ወሰለም በጣታቸው ላይ ብቻ ቀለበትን ይለብሱ እንደነበር ተገልጿል። እሱ ነው። እሺ ጥያቄ ያለ መቀጠል ይችላል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አባቴን አለቀውም ማለት ነው። በጣም ትንሽ የሆነን ነው ያኔ የለም ነበርና ቤተሰብ ሲነግረኝ እንደሞተ ምናምን ነው እነሱም ሲፈልጉት አላገኙትም ነበር። እነሱ ራሱ እንደሞተ ነበር የሚያውቁ ማለት ነው። ከዛ አሁን ካደኩኝ በኋላ በህይወት አለ ምናምን አሉኝ። እኔ ደግሞ አላመንኩም እስካሁን ድረስ አባትሽ ነው ምናምን ሲለኝ ሞታለሁ የምላቸው እና በህይወት አለ አሉ። ካለ አባትሽ በትክክል አባትሽ መሆኑን ካረጋገጥሽ እንደ አባትነት ተቀበይ። እሺ ያንን እንደ አባትነት መቀበል አለብን። ነቢያችን ሰለላሁ ዐለይሂ ወሰለም አባቶቻቸውን እንዳትክዱ ብሎ አስተምረዋል። አባትሽ መሆኑ ከተረጋገጠ አባትነትን መቀበል ግድ ይላል። እሺ ሌላኛው ጥያቄ ደግሞ ስራ ሰርቼ ልክ እንደጨረስኩኝ ክላስ ገባለሁ። ከዛ ሲጠሩኝ ምናምን ልክ እንደተኛውን እላሽላቸዋለሁ ሰዎች። ምን አልሽ?
ስራ ጨርሼ ክላስ ገባለሁኝ። ሲጠሩኝ ልክ እንደተኛ ነው ዝም የምላቸው። አይ እንደሱ ተገቢ አይደለም። እዚያ ቦታ ላይ ተቀጥራችሁ እስካላችሁ ድረስ ካልተመቻችሁ አሁን አልተመቸኝም ከስራ ሰዓት ውጭ ከሆነ አሁን የስራ ሰዓት አይደለም ብላችሁ ንገሯቸው እንጂ እየሰማችሁ እንዳልሰማችሁ አትሁኑ። መርሐባ ጀዛክ። እሺ ሁሱ አሰላሙ አለይኩም። አንድ ጥያቄ ነበረኝ እዚህ የተጠየቅኩትና ልጠይቀው። እሺ እኔ በእርግጥ በደንብ ባላውቀውም እንትን ማድረግ ጀምረዋል መሰለኝ። እዚህ ሆነው ቪፒኤን አድርገው አውሮፓ ሀገር ምናምን እንዳሉ አስመስለው ዩቲዩብ ይከፍቱና ከዛ በኋላ ቪዲዮ ይለቃሉ። ቲክቶክን በተመሳሳይ ተከፋይ ለመሆን ማለት ነው። ሰው እንደዛ ሲያደርጉ ይሄ ነገር እንደ ድርጅቱ እንደማጭበርበር ይቆጠራል ወይስ አይቆጠርም? እነሱዎች እንደዛ አድርገው ገቢ ሲያገኙ ይታያል፣ ብሩ እንዴት ይታያል የሚለው ድርጅቱ ይሄንን ቢያደርጉ ይቃወማቸው ነበር ቢያውቅ ኑሮ ወይንስ በዚህ ነገር ላይ ጣጣ የለውም? አዎ ኢትዮጵያ ውስጥ ሆኖ አሁን ለምሳሌ ቲክቶክ አይከፍልም። ሰው ኢትዮጵያ ውስጥ እንዳሉ አስመስለው እዛ የሚፈቀድበት ሀገር ለምሳሌ ዩኬ፣ እንግሊዝ ምናምን ሀገር እንዳሉ አስመስለው ነው የሚያጭበረብሩት በቪፒኤን። አዎ ምን አለ መሰለህ የቲክቶክ ካምፓኒ በዚህ ነገር ላይ እንትን ያላቸው ጣጣ የሌላቸው ከሆኑ ወይንም ፈቃድ ይህን ነገር ማንኛውም ሰው አገልግሎቱን መጠቀም የሚችል ከሆነ እንደሚያስተላልፉት ነገር ነው የሚታየው። የዛኔ ፈቃድ ካላቸው ማለት ነው። ማንኛውም ሰው በዚህ ነገር ተጠቃሚ መሆን እንዲችል ፈቃደኛ ከሆኑ ከየትኛውም ሀገር ሆኖ፣ ነገር ግን ይሄን ነገር ፈቃደኛ የማይሆኑ ከሆነ የዛኔ ያለ ፈቃዳቸው መስራት በሽ የሚሆነው የዛኔ ነው። እሺ ከላይ አማኑኤል አለ መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ልቅደም ወይስ የአቂዳ ጥያቄ ነበረኝ? እሺ ጠይቅና እኔ ያርፋለሁ። እነ ማሂር ያወራቸዋል። አማኑኤል አለ ይቀጥላል። እሺ ጥያቄ ምንድነው ጁድ? እሺ በአቂዳ ጉዳይ ላይ ሙስሊሞች ኪላፍ አለባቸውና እኛ ደግሞ እንደ ወጣት የተለያየ ሱፊያ፣ ዋህብያ፣ ሰለፊያ የተባለ ይከፋፈላልና እኛ ምንድነው እኛ የሚጠበቅብን ነገር? የአቂዳ ትምህርትስ ወሳኝ ጉዳይ ነው ወይ? እኔ እውቀቱ ሳይኖረኝ ይሆናል። ለምሳሌ አላህ ከአርሽ በላይ ነው፣ አላህ ከአርሽ በላይ ነው አይባልም ምናምን የሚባባሉ ነገሮች አሉና እነሱ ነገሮች ላይ እየተወዛገብኩ ሆነ ምንድነው ማድረግ ያለብኝ? ግዴታ ነው ዋጅብ ነው ወይ እውቀቱ መማር? ያው በደንብ እንጂ የአቂዳ ጉዳይ የመሰረታዊ ጉዳይ ነው። ስለዚህ መማር ግድ ይላል። العقيدة قبل كل شيء كما يقول العلماء ዑለሞች እንደሚሉት አቂዳ እንዳውም ከሁሉ ነገር በፊት መማር አለባቸው ነው። እና ምንድነው ታዲያ በዚህ ላይ መያዝ ያለብኝ የሚለውን በተመለከተ ቁርአንና ሐዲስ ላይ የተነገረውና ቁርአንና ሐዲስ ምን ይላል ከተባለ ቃል በቃል አላህ ከአርሽ በላይ ነኝ ብሎ ተናግሯል። الرحمن አዛኝ አምላክ አላህ على العرش استوى على العرش استوى አዛኝ አምላካቸው አላህ ከአርሽ በላይ ከፍ ብሏል። خلاص على وارتفع ብለው ሰላም ይሄ ጉዳይ ላይ ይሄ ጉዳይ ላይ ይቅርታ እንትን ነው ወጣቱ ለምሳሌ ዲኑ ላይ እውቀቱ ላይ ደካማ ነውና ይሄን ሳወቅ ወደ አኪራ ቤት አንድ ሰው የገጠር ላይ ያሉ እናቶቻችን አባቶቻችን እዚህ ጉዳይ ላይ ብዙ እውቀት የሌላቸው ሰዎች ዝም ብሎ ኢባዳ ብቻ የሚያደርጉ ሰዎች እንዴት ነው የሚታዩት ነው? ካልደረሳቸው በዚህ ጉዳይ ይሄ ነገር ስላላወቁ ተብሎ አላህ ለምሳሌ የገጠርን ሰው ከወሰድን በዚህ ነገር ላይ ኺላፍ ተከስቶ በዚህ አካባቢ እውነቱ ተገልጾላቸው አይ ይሄን እውነት አንቀበልም ብለው ከጥመቱ ጋር ሄደው ከሆነ የዛኔ ራሳቸው ናቸው ለፍትናቸውን የሚወስዱት፣ ይጠይቃሉ፣ ይቀጡበታል በዚህ ነገር ላይ። ነገር ግን ይሄ ነገር የገለጸላቸው ሰው ከሌለ የዛኔ ሁጃ ካልቆመባቸው ይሄን ነገር የሚገልጽላቸው ዓሊም ካልተገኘላቸው አካባቢያቸው የዛኔ ማዕዙሩነ ቢጀህሊሂም ባለማወቃቸው የሚታለፉ ናቸው። ይሄ ነው።
እሺ አመሰግናለሁ። ጀዛክ አይ መርሐባ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ማለት አይሰማም እንዴ? ኒካህ ማለት ነው። ከዛ አባቴ አልፈቅድም ብሎ ወንድሜ ነበር ያሰረው። ከዛ ይሄ ኒካሁ አይበቃም፣ አባት በህይወት እያለ ወንድም ማሰር አይችልም ማለት ነው። እንዴት ይታያል? አባትሽ በህይወት አለ? አባቴ በህይወት አለው። ከዛ ኒካህ አድርግልኝ ብዬ ስለው እምቢ አለኝ ማለት ነው። ከዛ ማን አሰረህ? ከዛ ወንድሜ ያሰረልኝ ማለት ነው። ይቻላል። አሳማኝ ባልሆነ ምክንያት አባት ቢል ወንድም ማሰር ይችላል። አሳማኝ የሆነ ምክንያት ካለሽ ግን አይዛኔ ማንም ኒካህ ማሰር አይችልም። አሳማኝ የሆነ ምክንያት ካለው አባት የከለከለበት ማለት ነው። ስለዚህ አባት ያለምንም ምክንያት እምቢ አልድርም ቢል ወንድም መዳር ይችላል፣ ችግር የለም። እሺ እምቢ ያለበት ምክንያት ማለት ነው የበፊተኛው ባሌ እንትን ሸሪዓ ፍርድ ቤት ስላልገባ ያኛው ይይዘኛልና አልፈቅድም እኔ ዛሬ ብሎ እምቢ አለኝ ማለት ነው። ሸሪዓ ፍርድ ቤት ካልገባ አልፈቅድልሽም ብሎ እምቢ ሲለኝ ከዛ ወንድም ያሰረልኝ። ችግር የለም። ሸሪዓ ፍርድ ቤት መስፈርት አይደለም በአባትሽ ካለ። ለማንኛውም ኒካሑ ወንድምሽ አስሮት ከሆነ አባትሽ ለምንም ምክንያት አባት ያለ ግን ያኛው እህት ችግር የለውም። ማን እባክሽን ሌላ ጥያቄ ያለው ሰው ኒካህ አትከትሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሄሎ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ እሺ ከተሰማ ኔትወርክ ያዝ እያደረገኝ ነው። ጅኑብ የሆነች ሴት ጅኑብ በሆነችበት ሌሊት በአጋጣሚ ሀይድ ሆነች ብንል ትጥበት እንትን ንየዋ እንዴት አድርጋ ነው የምትታጠበው? እሺ ከሀይዷ ስትጨርስ ጊዜ ነው ሀይድን ነው የምትታጠበው። ጀናባ በሆነችበት ሰዓት ሴት ልጅ ያን ጀናባ ሳትታጠብ ሀይድ ማየት ጀመረች። ስለዚህ ሶላት መስገድ በእርሷ ላይ ግዴታ አይሆንም። ሶላት በሀይድ ጊዜ አይሰገድምና የሀይዱ ቀን 6 ቀን 7 ቀን ቆየ እስኪጨርስ ድረስ ትጨርስና ከዚያ ነው የምትታጠበው። ከሀይዱ ትታጠባለች ማለት ነው። ወዲያው ለጀናባው ትታጠብ እንዳንል ሶላት የሚሰገድበት ጊዜ አይደለም። ምክንያቱም በሀይድ ያ ሶላት መስገጃ ጊዜው ተቋጨ خلاص። ስለዚህ ከ6 ቀን ከ7 ቀን በኋላ ስትጨርስ ጊዜ እዛኔ ሙሉ ትጥበት ታደርጋለች። እሱ ሁሉንም ያካክሳል። ይሄ ነው። እሺ ጀዛከላህ ኸይር። ሁሴን አሳርፍ ሐቢቢ። እሺ አላቸው አይደለ? ከላይ ክርስቲያን ለምሳሌ ማሄድ ነዋሩት ያላ እሺ አማኒል አለ አማኒል አለው አለው። መልካም። ከየትኛው ቤተ እምነት ነህ? ኦርቶዶክስ። እሺ ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ያለውን ነጥብ እናነሳና የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው አለ። እዚህ ጋር ማን ነው የከበረው? ማን ነው ያከበረው? የተከበረው ኢየሱስ ነው። ያከበረው አምላክ ማን ነው? ማለት አልገባኝም። ያከበረው አምላክ ስትል የአብርሃምና የይስሐቅ የያዕቆብ አምላክ ይላል። የትኛው አምላክ ነው ያከበረው ኢየሱስን?
የትኛው አምላክ ነው አናልከው? አዎ አምላክ አክብሮታል ማለት ኢየሱስን አምላክ አክብሮታል አላከበረው? ፈጽሞ ኢየሱስን የሚያከብረው አምላክ የለም ፈጽሞ ማለት ነው። መጽሐፉ ግን አምላክ አክብሮታል። ቆይ አንዴ መጽሐፉን ይዘን ነው የምናወራውና ቆይ አንዴ አንተ አይደለም እኮ የምትወስነው። ነገርኩህ እኮ ይኸው አንብበው። እሺ ምን ይላል? አባቱ አንብበው እንጂ እኔ አላነብም፣ አይታየኝም። አይኔ አንብበው። አይኔ አይታየኝም። እሺ የአብርሃምና የይስሐቅ የያዕቆብ አምላክ አለ። ማን ነው የይስሐቅና የያዕቆብ አምላክ? ማን ነው? አማኑኤል። የያዕቆብ አምላክ ማን ነው? የይስሐቅ አምላክ ማን ነው? አማኑኤል። ትግርኛ ላድርግልህ? ምን ቋንቋ ላድርግልህ? ዝም ሊል ይመጣል እንዴ? ሌላ ቄሱም ዝም እንትኑም ዝም መጽሐፉም ዝም አለ። ሌላ ሰው ካለ መግባት ይችላል። ወንጌል ምዕራፍ 1 ቁጥር 31 ላይ የስጋው መጀመሪያ ምን እንደሆነ እዚያ ጋር ይገልጻል። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጽንስ መቼም መጀመሪያው በሴት ልጅ ማህፀን ውስጥ መሆኑ ሁላችንም የምናውቀው ነገር ነው። ህይወቱም ልክ እንዲሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አካባቢ ላይ ምን ይላል? አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጠው እያለ ይናገራል። ህይወትን የተቀበለ አካል እኮ ማለት እኔ ከአብ ወጥቼ መጥቻለሁ ይላል እና ወጥቼ ነው ወርዱ የሚለው እና ወጥቼ ሲል አብሮ ክሬኤት ያደረገ የነበረ ሳም ፓርት ኦፍ ጋድ ነው ወይንስ እዛ የተቀመጠ ማንነት ነበረው? አይደለም፣ እዚያው ላይ አብራርቶታል ራሱ። እኔ ከአብ ወጥቼ መጥቻለሁ ሲል ጊዜ እርሱ ልኮኛል ደግሞ ወደ አብ ሄዳለሁ ይላል። አንዴ እኔ ከአብ ወጥቼ መጥቻለሁ የሚለው ላይ እዛው ላይ ምን አለ? እርሱ ልኮኛልና እያለ እዚያው ይናገራል። ከአብ ወጣ ማለት ከአብ የተላከ ነው ለማለት ነው። ገብቶሃል አይደል? መላኩ ከአምላክ ዘንድ የሆነ እንጂ ሌላ አይደለም ነው። ለምን ይህን እየተናገረ እንደሆነ እንዲህ አይነት ቃላቶችን ታውቃለህ? ቆይ እንደዚህ ከተናገረ አንዴ እንዲህ ከተናገረ ይህን እየተናገረ ያለው ኢየሱስ ክርስቶስ ራሱን ሁሌ ወደ አብ ሲያስጠጋ የነበረው በማናቸውም ቃላቶች ላይ ያስተውላችሁ ከሆነ ከፊት ለፊቱ ያሉ አካሎች ከአብ አይደለህም እያሉ እያስተባበሉ ስለነበር ነው። መላክህ ከእርሱ አይደለም አንተ ሐሰተኛ ነህ እያሉት ነው። ገብቶሃል አይደለ? ቃላቶችን ወደ አብ ራሱን ሲያስጠጋ ጊዜ ከአብ ተመርጦ የተላከ መሆኑን እየተናገረ ነው። ኢሳይያስ 42:1 ላይ እንዳየኸው እነሆ ደግፌ እያያስኩት ባሪያዬ የመረጡት ምርጤ እያለ ይገልጸዋል። የተመረጠ ነው እርሱ፣ የተላከ ነው እርሱ። የዚህ አንጻር ነው ከመላኩና መመረጡ ከአምላክ ዘንድ መሆኑን ለመግለጽ እንጂ ሁሌ ወደ አብ የሚያስጠጋው እርሱ ከአብ ጋር የተስተካከለ ማንነት ኖሮት አይደለም። ምክንያቱም እርሱ ከቃል በቃል አብ ይበልጥኛል ብሎ የሚናገር አካል ነው። እሺ እንደዛ ካልከኝ ዮሐንስ መልእክት ላይ ወደ መጨረሻ ምዕራፍ 5 አካባቢ መጨረሻው ላይ እውነተኛ የሆንክ አምላክ አንተ ብቻ እንደዛ ነገር አምላክ እንደሆነ ብቻ እዛ ጋር ይናገራል። እስኪ አንብበው። አውቀዋለሁ። ምንድን ነው የሚለው? እስኪ ካወቅ እዛ ጋር ስለ ሁለት አካል ነው እየተናገረ ያለው። ስለማን ነው? ስለ አብና ስለ እግዚአብሔር። ስለ አብ ማን ነው? ስለ ኢየሱስ ክርስቶስ። ምንድን ነው ያለው? እሺ ላውጣለሽ። አንደኛ ዮሐንስ መልእክት ምዕራፍ ማን ነው? በአንድ ላውጣለህ። አንደኛ ዮሐንስ መልእክት ላይ እኔ ላንብብልህ። አገኘሁት። ችግር የለም። ኢንሻአላህ እሺ የጠየቅሽው ልጅ አለሽ?
አለች ቅድም ጀምራ ነበረች። እየጠበኩ እኮ ነው። ልታነብልኝ ነው? እየጠበኩ ነው። ለአንብበው እኔ ብለህ ነበር አይደለ? እሷ ትጨርስና ትቀጥላለሽ እስክታነብ ድረስ ቀጥያች እስከዚያ ድረስ ጥያቄ። እሺ ስለ ነብዩ መሐመድ ነብይነት እንድታስረዳ ትፈልጋለች። ከዛ በኋላ መርሐባ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት የነብያችን ሰለላሁ ዐለይሂ ወሰለም ነብይነት አምላክ አላህ ሱብሓነሁ ወተዓላ አንደኛ እርሱ አረጋግጦላችኋል፣ ሁለተኛ መልአኩ ገብርኤል መጥቶ አረጋግጦላችኋል። በስራቱን እሱ ነው ቃል በቃል የሰጣቸው። ሶስተኛ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ምስክሮች፣ አራተኛ ሲሰሩት የነበረው ድንቅ ተአምራቶቻቸው፣ ልክ እንዲሁ አምስተኛ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ይህን ማረጋገጣቸው ማለት ነው። ስለዚህ ነው የመጀመሪያው የአምላክ ማረጋገጫ ይቀድማልና አምላክ ስለ እርሳቸው ምን ብሏል ብለን ስናይ ጊዜ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛዬ ነው ብሎ አረጋግጦላቸዋል። በሌላ ቦታ ላይ ማካነ ሙሐመዱን አባ አሐድ ምን ሪጃሊኩም ወላኪን ረሱሉላህ ይላል። ሙሐመድ ግን የእኔ የአላህ መልእክተኛ ነው ብሎ ገልጿቸዋል። በሌላ ቦታ ላይ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ረሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች መልእክተኛ እንጂ ሌላ አይደለም ብላቸዋል። ስለዚህ በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ሙሐመድ የእኔ የአላህ መልእክተኛ ነው እያለ ገልጾላቸዋል። አንደኛ የእርሱ ምስክር፣ ሁለተኛ የመልአኩ ገብርኤል ምስክር። መልአኩ ገብርኤል ቃል በቃል ራሱ ተገልጦላቸው መልእክተኛነታቸውን አብስሯቸዋል። አብሳሪው መልአክ ተጀላ ለሁ ጅብሪል ዓለይሂ ሰላም ለነቢ ዓለይሂ ሰላቱ ወሰላም ፈቃል ያ ሙሐመድ ኢነከ ለረሱሉላህ ሐቀን ወፊ ሪዋየትን ኡኽራ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ። መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ተገልጦ ምን አላቸው? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብስሯቸዋል ማለት ነው። ስለዚህ የመጀመሪያ አምላካችን ምስክር፣ ሁለተኛ የመልአኩ ምስክር፣ ሶስተኛ የማን ምስክር? የእርሳቸው ምስክር። እርሺ የእርሳቸው ምስክር አንድ ነቢይ እኔ ነቢይ ነኝ ቢል እንዴት እንቀበላለን የሚል ሀሳብ ስለሚያመጡ እንደው እናቅርበውና እንለፈው። ነቢያችን ሰለላሁ ዐለይሂ ወሰለም አነ ነቢዩ ላ ከዚበ ብነ ዐብዲል ሙጠሊብ ይላሉ። እኔ ያ ነቢዩ ነኝ እያሉ ይነግራቸው ነበር። አይሁዶች ነቢዩ የሚባለን አካል ይጠብቁ ነበር። እኔ ያ ነቢዩ ነኝ ይላቸው ነበር። እና ነቢ ሰለላሁ ዐለይሂ ወሰለም በርካታ ቦታ ላይ መልእክተኛ መሆናቸውን ተናግረዋል። እሺ ሌላ የማን ምስክር አለ ከተባለ የሰሓቦቻቸው ምስክር። ያን ድንቅ ተአምራትና ትንቢቶቻቸው የተናገሯቸው ሲፈጸሙ የሚያዩት መልአክ እየተገለጠ ሲያናግራቸው የሚያዩ የሰሓቦቻቸው ሁሉ ምስክር። ከነዚህ ምን ያክል ናቸው ከተባለ ሰሓቦቻቸው ከ100 ምናምን ሺህ በላይ ሰሓቦች ምስክሮች ናቸው። እሺ አምስተኛ ምስክር የማን ምስክር ነው? የቀደምት ነቢያቶች ምስክር። ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ የአላህ መልእክተኛ ተደርገው እንደሚላኩ ያበሰረ ነቢይ አለ ወይ? አዎ። ማን? ዒሳ ዐለይሂ ሰላም መሲሁ ክርስቶስ። ምዕራፍ 61 ቁጥር 6 ላይ ታገኝታላችሁ። የማርያም ልጅ መሲሁ ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ አለ። የማርያም ልጅ ክርስቶስ እንዲህ ባለ ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት የተላከውን ኦሪትን የማላስተባብል የማጸድቅ ሲሆን እንዲሁም ደግሞ ከእኔ በኋላ የሚመጣውን መልእክተኛ ስሙ ሙሐመድ ወይንም አሕመድ የሚባለውን የማበስራችሁ የአላህ መልእክተኛ ነኝ እያለ ይነግራቸዋል። ስለዚህ ከእኔ በኋላ የሚመጣ መልእክተኛ ብሎ ከነ ስማቸው አንስቶ አብስሯል ማለት ነው። ሌላ ስለ እርሳቸው ብስራት የተናገረ ወይም ማን ነው ትንቢት የተናገረ ነቢይ አለ ወይ? አዎ። ማን ከተባለ አብርሃምና ልጁ ኢስማኤል። የቱ ጋር ይገኛል? ሱረቱል በቀራ ላይ አብርሃምና ኢስማኤል አላህ ስብሐነ ወተዓላ ቃል ኪዳን ይዞባቸው ካዕባን እንዲሰሩ ከሰሩ በኋላ ይሄን ዱዓ አደረጉ። ትንቢትን የያዘ ዱዓ ይወታቸዋል። ወደፊት በዱዓ አማካኝነት እንዲፈጽምላቸው ይሄን ነገር እየተናገሩ ነው። ምን አሉ? ረበና ወብዐት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሙሁም ልኪታብ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም እያለ ይናገራል። ጌታችን አላህ ሆይ ከመካ ላይ ካዕባን ከሰሩ በኋላ ከዚች ሀገር ላይ አንድ መልእክተኛ ነቢይ ለትውልድ አስነሳ ብለው ተማጸኑት። የትሉ ዐለይሂም አያቲክ በእነርሱ በትውልዶች ላይ አናቅጽህን የሚያነብላቸው የሆነ ወዩዐልሙሁም ልኪታብ ወልሕክማ መጽሐፍንና ጥበብን የሚያስተምራቸው የሆነ ወልሕክማ ሁና ሱና والكتاب هو القرآن العظيم الذي أعطيه النبي عليه الصلاة والسلام كما قال في الحديث أوتيت القرآن ومثله معه
ቁርአንንና ከእርሱ ጋር የእርሱን አምሳያ ሐዲስን ተሰጠው ብለው እንደተናገሩት። ስለዚህ ወይ ዘኪህም ከኃጢአታቸውም የሚያነጻቸው ብለው ተማጸኑት። ይህንን ትንቢት በእርሳቸው ላይ ፈጸመ። የቱ ጋር ተፈጽሟል ከተባለ ሱረት አልጁምዓ ሁለተኛው አያ ላይ አንቀጽ ላይ ምን ይላል? ሁወ ለዚ በዐሰ ፊል ኡሚይነ ረሱለን ሚንሁም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐሊሙሁም ልኪታበ ወልሒክመ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ልክ ሱረቱ አልበቀራ ላይ ኢብራሂምና እስማዒል የተማጸኑትን ከዚያ በኋላ አላህ ስብሐነሁ ወተዓላ በእርሳቸው ላይ ፈጽመው አንቀጹን ራሱኑ ገለጸው ማለት ነው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አነ ዳዕወተ ቢኢብራሂም ወቢሻረተ አኺ ዒሳ ይላሉ። እኔ የአባቴ አብርሃም የጸሎት ውጤትና የወንድሜ የመሲሁ ብስራት ነኝ እያሉ ይናገራሉ ማለት ነው። ይሄ ነው። ሌላው የሰራቸው ድንቅ ተአምራቶች ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነታቸውን የሚያረጋግጥ በርካታ ተአምራትን አድርገዋል፣ ከ1000 ተአምር በላይ። ከነዚያ መካከል ምን ሰርተዋል ከተባለ ጨረቃን መክፈል። ጨረቃን ከፍላ አሳየን ብለው የመካ ሰዎች ጠይቀዋቸው ያንን ከፍላ አሳይታቸዋል። ሁለተኛ ከሰራቸው ተአምራቶች መካከል አይንን ማብራት። ነቢያችን ሰለላሁ ዐለይሂ ወሰለም በተለያየ ጊዜ ለሰዎች አይናቸውን አብርተውላቸዋል። የዓሊ ብን አቢ ጣሊብ አይን እንደፈወሱት ልክ እንዲሁ ደግሞ ሌላ ሰሓባ መጥቶ አንቱ የአላህ መልክተኛ እኔ ማየት አልችልም አይኔን እንዲያበሩልኝ እፈልጋለሁ ብሎ እዚያው ጠይቋቸው እዚያው አብርተውለታል ነቢ ሰለላሁ ዐለይሂ ወሰለም። እና ሌላም በርካታ ተአምራቶችን ማድረጋቸው ለጥቂት ሰው የሚበቃን ምግብ ለብዙ ሰው እንዲበረከት የማድረግ ተአምርን ተሰጥተዋል። ለ3 ለ4 ሰው ትበቃለች ተብላ የታሰበች ምግብ ሰሓቦች ከ1400 በላይ ሆነን በልተናል፣ ሁላችንም ጠግበን ምግቡ ራሱ ስንመጣ እንደነበር ነው ሳይቀንስ ነው ያየ ነው ብለው የአይን ምስክሮች ይህንን ዘግበዋል። እና እኚህና የመሳሰሉ በርካታ ተአምራቶችን አድርገዋል ነቢ ሰለላሁ ዐለይሂ ወሰለም። ሌላ ትንቢቶች ተናግረው መፈጸማቸው በርካታ ትንቢቶች ለቁጥር የሚያዳግቱ የሆኑ ትንቢቶችን ተናግረው ተፈጽመው በዘመናቸው ታይተዋል። ከዚያም በኋላ ይህ ነብይነታቸው ማረጋገጫዎች ናቸው ማለት ነው። ሌላ ጥያቄ አለሽ? እኔ አስረድቻት ነበር የምችለውን ያህል ባሏ ምናምን ሞቶባት ነው የሚያገቡት ምናምን ብዬ አስረድቻታለሁ። ግን ከአንተ መስማት ትፈልጋለች። ምን ስለ ሚስቶቻቸው ነው? ሚስት ስላገቡ በዛ እንድታስረዳት ነው። እሺ፣ የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ማግባት አይሽ ነቢያችን ሰለላሁ ዐለይሂ ወሰለም ከሚስት ማግባት ጋር ተያይዞ የብዙ ክርስቲያኖች ጥያቄ ነው። ሚስት ማግባት አንደኛ ኃጢአት አይደለም። እሺ፣ አምላክ የሚወደው ነገር ነው። ይሄን መጀመሪያ አምናችሁ ተቀበሉት። አይታችሁ ከሆነ መጽሐፍ ቅዱስ ላይ እግዚአብሔር አዳምን በፈጠረ ጊዜ ሰው ብቻውን ሊሆን አይገባውም እና ሚስት ልፍጠርለት አለ፣ ፈጠረለት። ስለዚህ ሚስት አትጥሉ፣ ሴት ልጅን አትጥሉ። ክርስቲያኖች ሚስትን ማግባት እንደ መርከስ አድርገው እንትን ይሏቸዋል። በእርግጥ ይህንን መጽሐፍ ቅዱስ ላይ አለ። ከመንግስተ ሰማያት የሚገቡትን የሐዋርያት ስራ ላይ የገለጸ ማን ነው? የሐዋርያት ስራ ጸሐፊ እነዚህ ግን በገነት ገቢዎች ናቸው፣ ከሴት ጋር አልረከሱም እና እያለ ይናገራል። ከሴት ልጅ ጋር ግንኙነት ማድረግን አምላክ በፈቀደው መንገድ ይሄ መርከስ አይደለም። ዝሙት ከሆነ መርከስ ነው ወይ? አዎ ትክክል፣ እሱ መርከስ ነው። ነገር ግን ከዝሙት ውጭ በሆነ መንገድ አምላክ በደነገገው ሕግና ስርዓት ባል ሚስትን መገናኘት ይሄ መርከስ አይደለም። እንዳውም የአምላክን ትእዛዝ መፈጸም የሚያስወድስ የሆነ ነገር ነው። ገብታችኋል አይደል? ይሄ ልታውቁ ይገባል። ነቢያቶች ያገቡ ነበር። አንድ በዚህ ነገር ላይ የተወቀሱበት ነገር የለም። እሺ፣ ነገር ግን ይሄን ያክል አታግቡ፣ ይሄን ያክል አግቡ ተብሎ ተደንግጎላቸው ከተደነገገላቸው በላይ ቢያገቡ የዛኔ ተወቃሽ ይሆናሉ፣ ዝሙትም ይሆናል። ገብታችኋል? ያ ነው። ስለዚህ መጽሐፍ ቅዱስ ላይ ይሄ ድንጋጌ አለ ወይ ብለን ስናይ ይሄን ያክል አግቡ የሚል የለም። ከዚህ በላይ ማግባት ኃጢአት ነው የሚል የለም። ከዚህ በላይ ማግባት ዝሙት ነው የሚል የለም። ስለዚህ እንዳው ብዙ ማግባት ዝሙት ነው የሚለው ግንዛቤ ጭንቅላታቸው ላይ ካለ መጀመሪያ ተወቃሾቹ መጽሐፍ ቅዱስ ላይ ያሉ ነቢያቶች ናቸው። ነቢይነታቸው ሁሉ ውድቅ ይሆናል ማለት ነው። ምክንያቱም ከአንድ በላይ አግብተዋል እንዳሉ ነቢያቶች። ከአንድ በላይ አግብተዋል እንዳሉ ነቢያቶች። ይህ ነው። አብርሃም ከአንድ በላይ ሚስት አለው። ሙሴ ከአንድ በላይ ሚስት አለው። ሰለሞን ከአንድ በላይ ሚስት አለው። ዳዊት ከአንድ በላይ ሚስት አለው። ያዕቆብ ከአንድ በላይ ሚስት አለው። ጭራሽ ቁባቶችም ሁሉ ነበሯቸው። ይሄ ውድቅ ነው፣ ይሄ ዝሙት ነው ከተባለ የመጀመሪያ ዝሙተኞች መጽሐፍ ቅዱስ ላይ ያሉ ነቢያቶች ሁሉ ዝሙተኛ ሊሆኑ። ስለዚህ እሱ አያስኬድም። አምላክ የትኛውን ቦታ ላይ ከአንድ በላይ አግብታችኋልና ይሄ ዝሙት ነው ብሎ የኮነነባቸው ቦታ ልታበቃ ትችልም። የለም እንደዛ አይነት ቦታ ላይ
ከታቻ ያ ነው። እግዚአብሔር ለምሳሌ ስለ ዳዊት ሲናገር ምን አለ? ዳዊት በኦሪዮ ላይ ካደረሰው በደል በቀር ከእኔ ከእግዚአብሔር ፊት ምንም አይነትን ክፉ ነገር አላደረገም ብሎ ይመሰክርለታል እግዚአብሔር። አያችሁ፣ ከአንድ በላይ ማግባቱን ኮንኖበታል ወይ? ላልኮነነበትም። አንድ የኮነነበት ነገር እግዚአብሔር በዳዊት ላይ ያገኘበት ስህተት ምንድነው? በኦሪዮ ላይ ያደረገው በደል ብሎ ዘጋው። በቃ ከዛ ውጭ ምንም አይነት ጥፋት የለውም ከኔ ዘንድ አለ። ከዚያ ውጭ ያደረገው ነገር እናንተ ግን ጥፋት የምትሉት ነገር አለ ነብዩ ሰለላሁ ዐለይሂ ወሰለም ላይ ብቻ ማንሳት የምትፈልጉት። እርሱ ምንድነው? ከአንድ በላይ ማግባት የሚለው ጥፋት ቢሆን ድሮ እግዚአብሔር ይኮንነው ነበር ዳዊትን። ጥፋት አይደለም። ይሄ ነው። አያችሁ አይደል? እሺ አሁን ወደ ነብዩ ሰለላሁ ዐለይሂ ወሰለም ስንመጣ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሚስት ማግባታቸው ከአንድ ጀምሮ እስኪ እንነሳ። እንደው ከአንድ ጀምሮ ያገቧትን ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት ሲያገቡ ጊዜ እርሳቸው የ25 ዓመት ወጣት ነበሩ። ሚስታቸው ደግሞ የ40 ዓመት ሴት ነበረች። የስንት ዓመት ልዩነት አለ? የ15 ዓመት ልዩነት አለ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳው የሴት የስሜት ጥም ኑሯቸው የሚያገቡ ቢሆኑ ኑሮ በእድሜያቸው ልክ ወይንም ከእድሜያቸው በታች ያለችን የሚያገቡት ወይንስ ትልቅ ሴት እንደው ሊያገቡ ይችላሉ? እስኪ ያስቡት። እኔ እናንተ ባለንበት እድሜ ላይ ሀያዎቹ ቤት ያለ ሰው የ40 ዓመት ሴት ዛሬ ላገባ ብትባል ታገባለህ? ወላሂ ታገባ። እኔ በራሴ አያገባም። አስቡት። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በወጣትነት እድሜያቸው በጣም ከማንም በላይ ቆንጆ ናቸው። በነገራችን ላይ ሀታ ዩሱፍ አይበልጣቸውም። ያ ጀማዓ ነቢ ሰለላሁ ዐለይሂ ወሰለም ከዩሱፍ ይበልጣሉ በውበት። ዩሱፍ የተባለው ምንድነው? ኡዕጢየ ንስፈል ጀማል ነው፣ የውበትን ግማሽ ተሰጥቷል ነው የተባለው። ወነቢዩ ሰለላሁ ዐለይሂ ወሰለም ኡዕጢየ ልጀማል ኩላህ፣ ነቢ ሰለላሁ ዐለይሂ ወሰለም ውበትን ሁሉ ነው የተሰጡት። አነስ ብኑ ማሊክ ያያቸው ሶሐባ ውበታቸውን ሲገልጽ ምን አለ? ካነ አሕሰኑ ናሲ ወጅሃን ብሎ ነው የገለጻቸው። ከሰው ሁሉ በላይ ቆንጆ ነበሩ ፊታቸው ብሎ ገልጿቸዋል። ከሰው ብሎ እንዳለ በቃ ሰው ነው ጥቅልል አድርጎ የተናገረው። ከማንም በላይ ቆንጆ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚያ ሆነው እንኳን አይ እኔ ቆንጆ እኮ ነኝ እኔ ወጣት ልጅ ነኝ ምናምን ብለው ከእድሜ በታች የሆነችን ልጅ ብለው አባረው ምናምን ያገቧት ሴት የለችም በህይወት ዘመናቸው። ወላሂ ላዚም የላቸው። እቺ ልጅ ቆንጆዬ ነችና ምናምን ሚዛናቸው እርሱ አልነበረም። ደግና መልካም ሴት ነበረች። በህዝቦቻቸው መካከል በጣም በመልካምነቷ የምትታወቅ ሴት ነበረች። ከዚህ አንጻር ነው። ሲቀጥል አንደኛ ይሄ ነው። ሁለተኛ እርሳቸው ሄደው ጠይቀው እንኳን እኮ አይደለም የሚያገቡት ኸዲጃ። እርሷ ነች መልካምነታቸውን አይታ መታ የጠየቀቻቸው። ለሴት እንደ የቋመጠ ምናምን እንትን ልብ የላቸው ነበር አላችሁ ፈልጌ ነው። ቶቻላ ብዙ ሰው የሚያስባቸው የሆነ በቃ ሴት እንትን አባረው ያገቡ ምናምን። ወላሂ ለአዚም አንዲትንም ሴት እንዲህ ተከታትለው ሴት ውብነችና ላግባት ያሏ ሴት የሉም ያላቸውም። አንደኛ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እርሷን ተጠይቀው ነው እዚያ በኋላ እንዲጋቡ ተደረገ። ፈቃደኛ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ተጋቡ። ከዚያስ እስከ 53 ዓመታቸው ድረስ በአንድ ሚስት ብቻ እንደቆዩ ታውቃላችሁ። የወጣትነት ዘመናቸው ሁሉ እስኪያልፍ ድረስ ሁለተኛ ሚስት አላገቡም ነበር በኸዲጃ ላይ። ኸዲጃ እስክትሞት ድረስ ሌላ ሚስት የላቸውም። አስቡት። እርሳቸው የወጣት ዘመናቸው አለፈ፣ አረጁ፣ እስከ 53 ደረሱ። ታዲያ አንድ ሰው የስሜት ጥሙን ለማርካት የሚፈልግ ወጣት ልጅ የሚያገባበት እድሜ መቼ ነው? ልጆች በወጣትነቱ ዘመን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን የስሜት ጥም ቢኖራቸው ኑሮ እነዚያን ሁሉ ሴቶች ቀድመው በወጣትነት ዘመናቸው ባገባቸው ነበር። ግን ትዝ አላላቸውም። ያ ቦታቸዋላ። ነገር ግን 53 ዓመታቸው ሲሆን ጊዜ ሚስታቸው ሞተች። ይወቻል። ከዚያ በኋላ ነው ከትንሽ ቆይታ በኋላ ማን አገቡ? ሰውዳን አገቡ። ሰውዳን ሲያገቧት የስንት ዓመት ሴት ነች? የ60 ምናምን ሴት ነች። ተመልከቱ። እሷ ደግሞ አሁንም እንዴት ነው አንድ ሰው የስሜት ጥሙን ለማርጋት የፈለገ ሰው የ60 ዓመት ሴት የሚያገባው? ነቢያችን ሰለላሁ ዐለይሂ ወሰለም የሰውን እድሜ አልነበር የሚያዩት። እንዳውም የሚገርማቸው በህይወታቸው ደካማ የተጎዱ ሴቶች ነበሩ እንጂ የሚያገቡት እንዲህ መልከ መልካም የሆነችዋን መርጬ ብለው አስበው ታያውቁ ይወታቸዋል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቀጣይ አይሻን አገቡ። አይሻን እስከምን አንጻር ነው የሚለውን እንምጣ። እያንዳንዱ ሚስቶቻቸው ከሚስቶቻቸው በስተጀርባ ትልቅ የሆነ ሚስጥር አለ። ይወታቸዋል። እናታችን አይሻ ረዲየላሁ ዐንሃ ሲያገቧት እንዴት ነው የሚለው ልንገራቸው። አንደኛ የአይሻ ጉዳይ ከአምላክ ዘንድ የመጣ ግልጠተ መለኮት ነው። ማስረጃ ከፈለጋቸው አሳየኝ የሚል ካለ ለእያንዳንዱ ለምናገረው እያስቆመ አሳየኝ ማለት ይችላል። መልአኩ ጅብሪል ዓለይሂ ሰላም ወይንም ገብርኤል ተገለጠላቸው ለነቢዩ ሰለላሁ ዐለይሂ ወሰለም በህልማቸው።
ከዚያ በኋላ የሆነ ምስል ገለጠላቸውና ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች ይላቸዋል። የማንን ምስል ገልጦ? የእናታችን ዓኢሻን ረዲየላሁ ዐንሃ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ግልጠተ መለኮት ከአምላክ ዘንድ ነው አሳየን እያለ ቆይ አንድ ላሳያችሁ። መልአኩ ገብርኤል ራሱ መጥቶ የተናገረበትን ላሳያችሁ። እንደሱ ማስረጃ አሳየን ማለት ትችላላችሁ። ቆይ ላውጣላችሁ። አንዴ ገብርኤል መጥቶ ይቺ አንተ ሚስት ትሆናለች ብሎ የተናገረበትን እሺ ሱረት ዓኢሻ إنكم وما تعبدون من دون الله شيء يا محمد هذه زوجتك يونا የሐዲሱን ምንጭ ያዙትና ሄዳችሁ በእንግሊዝኛ ማንበብ ትችላላችሁ። አንዴ ኔት እንትን ይበላችሁ ይክፈትላችሁ። ያው እነዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አነ ጅብሪል ጃአ ቢሱረቲሃ ጅብሪል ዐለይሂ ሰላም የዓኢሻን የእርሷን ምስል ይዞ መጣ። ፊ ኽርቀትን ሐሪር ኸድራ አረንጓዴ በሆነች የሐር ልብስ በእርሷ ይዞ መጣ። ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ፈቃለ አለ ሃዚሂ ዘውጀቱከ ፊ ዱንያ ወልአኺራ ሙሐመድ ሆይ ይቺ በዱንያም በአኺራም ያንተ ሚስት ነች ብሎ ተናገራቸው። ማን? መላእኩ ጅብሪል ዐለይሂ ሰላም። ረአይቱከ ቀብለ አን አተዘወጅኪ ያዕኒ መረተይን رأيت الملك يحملك في سرقة من حرير فقلت له اكشف فكشف فإذا هي أنت فقلت إن يكن هذا من عند الله يمضيه ثم يعني أريتك يحملك في يعني سرقة من حرير فقلت اكشف فكشف فإذا هي أنت فقلت إن يكن هذا من عند الله يمضيه እና ጅብሪል ዐለይሂ ሰላም የዓኢሻን ምስል ይዞ መጥቶ ሙሐመድ ሆይ ይቺ የአንተ ሚስት ነች በዱንያም በአኺራም ብሎ ራሱ ግልጠተ መለኮቱን ገብርኤል ይዞ መጥቶ እንደሆነ ያውና እዚህ ጋር ምንጩን ትርሚዚ ላይ ታገኝታላችሁ። እሺ ትርሚዚ 3880 ላይ እሺ ጥያቄ